ዛሬ ብዙዎች የማያውቁትን ከአክቲቭ ወደ ፓሲቭ ቮይስ የመቀየር ሚስጥር እናወራ ይሆናል። አብራችን ቆዩ። አክቲቭ ቱ ፓሲቭ ቮይስ መቀየር ማለት ከአድራጊው ወደ ድርጊት የሚፈጸምበት አካል ትኩረቱን መቀየር ማለት ነው። በመጀመሪያ ቀመሮቹን እኔ ስለዚህ የፓሲቭ ቮይስ ቀመር ምንድን ነው? ኦብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ባይ ኤጀንት ነው። ስለዚህ እዚህ ጋር የምታስተውሉት ነገር ምንድን ነው? ሁሉም ፓሲቭ ቮይስ ላይ ቨርብ ስሪ ይኖራል። ለዛ ቨርብ ስሪ የሚኖር ከሆነ የሚለዋወጠው ነገር ቨርብ ቱ ቢ ብቻ ነው ማለት ነው። ኦብጀክቱ ወደ አረፍተ ነገሩ መጀመሪያ መምጣቱ አይቀርም እዚህ ጋር እንደምታዩት። ሰብጀክቱ ደግሞ እዚህ ጋር አረፍተ ነገሩ መጨረሻ ላይ ይሄዳል ማለት ነው። ስለዚህ እዚህ ጋር የሚለወጠው ነገር ቢኖር ምንድነው? ቨርብ ቱ ቢ ነው። ስለዚህ ቨርብ ቱ ቢውን በየቴንሱ እኔ ማለት ነው። ስለዚህ የመጀመሪያው ቨርብ ቱ ቢ ምንድነው? ሲምፕል ፕሬዘንት ነው። ስለዚህ ሲምፕል ፕሬዘንቶች ቨርብ ቱ ቢ ኢዝ፣ አም ወይ አር ነው ማለት ነው። ከዛም ፕላስ ቨርብ ስሪ ይሆናቸዋል። ከዛ ቨርብ ቱ ደግሞ ሲሆን ሲምፕል ፓስት ማለት ነው። ወዝ ወይም ደግሞ ዌር ፕላስ ቨርብ ስሪ ይሆናል ማለት ነው። ፕላስ ቨርብ ስሪ ይሆናል። ኦኬ ኢዝ፣ አም፣ አር ፕላስ ቨርቧን ፕላስ አይኤንጂ ካለ ደግሞ ኢዝ፣ አም፣ አር ፕላስ ቢንግ ይሆናል ማለት ነው። ከዛ ቨርብ ስሪ ይኖራቸዋል። ወዝ ወይ ደግሞ ዌር ካለ ፕላስ ቨርቧን ፕላስ አይኤንጂ ሊኖራችሁ ይችላል። ስለዚህ ወዝ ወይ ዌር ፕላስ ቢንግ ፕላስ ቨርብ ስሪ ይሆናል ማለት ነው። ሃዝ ወይ ሃቭ ፕላስ ቨርብ ስሪ ካለ ሃዝ፣ ሃቭ ፕላስ ቢን ፕላስ ቨርብ ስሪ ይሆናል ማለት ነው። ሃድ ብሎ ቨርብ ስሪ ካለ ሃድ ቢን ፕላስ ቨርብ ስሪ ይሆናል ማለት ነው። ዊል ብሎ ቨርቧን ካለ ዊል ቢ ብሎ ቨርብ ስሪ ይሆናል። ዊል ቢ ብሎ ቨርቧን ፕላስ አይኤንጂ ካለ ዊል ቢ ቢንግ ብሎ ቨርብ ስሪ ይሆናል ማለት ነው። ኦኬ ዊል ብሎ ሃቭ ብሎ ቨርብ ስሪ ካለ ዊል ሃቭ ብሎ ቢን ቨርብ ስሪ ይሆናል ማለት ነው። ሞዳሎች ካሉ ካን፣ ሹድ፣ ሜይ፣ ማይት ኤክሴትራ ካሉ ፕላስ ቨርቧን ካለ ሞዳሉ ማለትም እነዚህ ካን፣ ሹድ፣ ሜይ፣ ማይት ፕላስ ቢ ፕላስ ቨርብ ስሪ ይሆናል ማለት ነው። ፕሮናውን ሽፍት ሂ ወደ ሂም ይቀየራል። መጨረሻ ላይ ሺ ወደ ሀር ይቀየራል። ዘይ ወደ ዘም፣ አይ ወደ ሚ፣ ዊ ወደ አስ፣ ኢት ወደ ኢት ራሱ፣ ዩ ወደ ዩ ራሱ ኦብጀክት ፕሮናውን ማለት ነው። ልክ መጨረሻ ላይ ባይ ኤጀንት ብላችሁ ስታስገቡ ማለት ነው። ሂ ብሎ ከጀመረ አረፍተ ነገሩ ሂ ወደ መጨረሻ ሲሄድ ባይ ሂም ይሆናል ማለት ነው። ኦኬ አክቲቭ ቮይስ highlights who does the action. Subject. Passive voice highlights what is done. One master formula covers every tense. ስለዚህ አንድ ቀመር ሁሉንም ከቨር ያደርጋል። አክቲቭ ቮይስ የሚያወራው ማነው ድርጊቱን የፈጸመው የሚለውን ነው። ፓሲቭ ቮይስ ደግሞ ድርጊቱ የተፈጸመው ማሌ ነው የሚለው ላይ ነው ትኩረት የሚያደርገው ማለት ነው። ኦኬ ሁለቱ ቀመራቸው የፓሲቭ ቮይስን ቀመር በአንድ ቀመር ውስጥ መካተት እንችላለን፣ የሁሉንም ቴንስ ማለት ነው። ስለዚህ ኦብጀክት ፕላስ ኮሬክት ቨርብ ቱ ቢ ትክክለኛው ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ባይ ኤጀንት ሆነ ማለት ነው። ኦኬ the verb to be you choose depends on the tense of the original active sentence። ስለዚህ የምትመርጡት ቨርብ ቱ ቢ እንደ አረፍተ ነገር ይወሰናል። ሰብጀክት ፕሮናውን ኦልሶ ሺፍት ቱ ኦብጀክት ፕሮናውን እዚህ ጋር እንዳወራው ነው ማለት ነው። እዚህ ጋር እንዳወራው ነው። ሰብጀክት ፕሮናውኖች ሂ ወደ ሂም ይቀየራል፣ ሺ ወደ ሀር ይቀየራል፣ ታይ ወደ ዘም ይቀየራል፣ አይ ወደ ሚ ይቀየራል፣ ይቅርታ ወይ ደግሞ ወደ አስ ይቀየራል ማለት ነው። ኦኬ አክቲቭ ቮይስ ድርጊቱን ስለሚፈጽመው ያወሳል። ፓሲቭ ቮይስ ድርጊቱ ስለሚፈጸምበት ያወሳል። አንድ ቀመር ሁሉንም ቴንስ ይሸፍናል። ኦብጀክት ፕላስ ቨርብ ቱ ቢ ትክክለኛው ቨርብ ስሪ ፕላስ ባይ ኤጀንት። ትክክለኛው ቨርብ ቱ ቢ ደግሞ ከአክቲቭ ሴንቴንስ በአክቲቭ ሴንቴንስ ይወሰናል። ሰብጀክት ፕሮናውንስ ወደ ኦብጀክት ፕሮናውንስ ይቀየራሉ። ሂ ወደ ሂም፣ ሺ ወደ ሀር፣ ታይ ወደ ዘም፣ አይ ወደ ሚ፣ ዊ ደግሞ ወደ አስ። ኦኬ ምሳሌዎች እኔ አክቲቭ ሂ ፕሌይስ ፉትቦል ፓሲቭ ሲሆን ፉትቦል ኢዝ ፕሌይድ ባይ ሂም። አክቲቭ ሲሆን ዊ ፕሌይ ፉትቦል ፓሲቭ ሲሆን ፉትቦል ኢዝ ፕሌይድ ባይ አስ። ስለዚህ ጋር ቨርቧን ስለተጠቀመ እዚህ ጋር ኢዝ ብሎ ቨርብ ስሪ ተጠቀመ። እዚህ ጋር ቨርቧን ስለተጠቀመ ኢዝ ብሎ ቨርብ ስሪ ተጠቀመ። ኦኬ አክቲቭ ሂ ፕሌይድ ፉትቦል ወደ ፓሲቭ ሲቀየር ፉትቦል ዋዝ ፕሌይድ ባይ ሂም። ፕሌይድ ቨርብ ቱ ነበር፣ ዋዝ ብሎ ፕሌይድ ሆነ። አክቲቭ ሺ ስተዲድ ሃርድ ፎር ዘ ኤግዛም
the exam was studied hard for ስለዚህ verb to ተጠቀመ እዚህ ጋር verb to be was ሆነ ከዛ verb 3 ማለት ነው active he is playing football እዚህ ጋር is playing ነው passive ሲሆን ምን ይሆናል football is being played by him ስለዚህ is playing is being played okay active we are playing football passive ሲሆን football was being played by us we are playing was being played በነገራችን ላይ was እና were አንድ አይነት ጊዜ ነው የሚገልጹት ግን ቁጥራቸው ነው የሚለያየው ስለዚህ ፉትቦል አንድ ነው we ደግሞ ብዙ ነው we ብዙ ስለሆነ were ተጠቀማችሁ እዚህ ጋር እንደምታዩት ማለት ነው were ተጠቀማችሁ እዚህ ጋር ደግሞ was ተጠቀማችሁ ማለት ነው okay he has already played football passive ሲሆን football has been played already by him ሆነ okay has እና haveም ልክ እንደዛው ናቸው ግን ያው እዚህ ጋር ቁጥር ለውጥ የለም ለዛ ሁለቱም ላይ has ነው የተጠቀማችሁት ፉትቦልም አንድ ነው ይሄም አንድ ነው ኦኬ already የቱ ጋር ገባ እዚህ ጋር ተጨማሪ መረጃ ካላችሁ by him ቀጥሎ ነው የምታስገቡት ማለት ነው እንደዚህ ጊዜ እንገለጭ played verb 3 ነው በዚህ ጋር has been played ሆነ ማለት ነው active we had already played football passive ሲሆን football had been played yesterday already by us okay had already played no football had been played already by us active he will play football will be played on እዚህ ጋር ደግሞ passive ሲሆን football will be played by him will በባለቤቱ ቁጥር አይወሰንም ማለትም will ነው ሁልጊዜ የምትጠቀሙት ማለት ነው active we will have played football passive ሲሆን football will have been played by us active they ought to collect money for the church passive money ought to be collected for the church by them ስለዚህ ought to be ከተጠቀመ በኋላ be ተጠቀመ ከዛ verb 3 ተጠቀመ ማለት ነው እዚህ ጋር ought ሁሉንም ሞዳል ቨርቦች ልክ የምታያቸው ልክ እንደ will ነው ስለዚህ will ብላችሁ ቨርቧን ነበራችሁ will ብላችሁ be ተጠቀማላችሁ ስለዚህ ought እንደዛ ነው ought ቨርቧን ተጠቀሙ ነው ከነበረ ought to be collected can ብሎ ቨርቧን ካለ shall ብሎ may ብሎ need to ought to have to etc ዘዴ አክቲቭ ውስጥ ግሱን ወይም ደግሞ ቨርብ ፈልጉ ሁለተኛ ከግሱ በፊት ሰብጀክት ቀጥሎ ኦብጀክት ነው ኦብጀክቱን ወደፊት ትወስዱታላችሁ ስለዚህ ፓሲቭ ሰብጀክት ይሆናል ማለት ነው ከዛ ትክክለኛው ቨርብ ቱ ቢ ጨምሩ ከዛ ከቀመሩ ውስጥ ማለት ነው ከላይ ካያችሁት ቀመሩ ውስጥ verb 3 ጨምሩ ከዛ በኋላ verb 3 ጨምራላችሁ ከዛ by ብላችሁ ኤጀንት ላላችሁ ማለት ነው ወደ ሰብጀክት ትቀይሩታላችሁ ማለት ነው ሰብጀክቱን ወደ ኦብጀክት ትቀይሩታላችሁ ወደ ኦብጀክት ፕሮናውን ትቀይሩታላችሁ ከዛ ኢንዳይሬክት ኦብጀክት ካለ for the church ቦታ ይቀየርም ማለት ነው እዛው ቦታ ሳቀይሩት ተውታላችሁ ማለት ነው እዚህ ጋር እንዳያችሁት ስለዚህ they ought to collect money for the church for the church indirect object ነው ለዛ አሁንም ቦታ አልቀየር ነው basically money ought to be collected for the church ስለዚህ ተጨማሪ መረጃ አስገባነውና ባይተም ሆነ ማለት ነው ኦኬ ጥያቄዎችን እንስራ በነገራችን ላይ እንግሊዘኛ ከአብስትራክት አፕሊኬሽን ላይ ሲሰሩ ዩቲዩብ ቪዲዮም አለ ማለት ነው ከኩዊዝ በተጨማሪ እሱን ክሊክ አድርጋችሁ መማር ትችላላችሁ ኦኬ ስታርት ኩዊዝ አክቲቭ she writes a letter every day ይህ ወደ ፓሲቭ ሲቀየር writes ነው አይደል writes ስለዚህ writes ምንድነው verb plus s ነው ማለት simple present tense ነው ማለት ነው ሌላኛው simple present tense እንደሆነ የሚያሳይ every day ይላል every day ካለ simple present tense ማለትም ተደጋጋሚ የሆነ ነገር እያሳየ ነው ማለት ነው ስለዚህ a letter ወደ አረፍተ ነገሩ መጀመሪያ ይመጣል she ወደ አረፍተ ነገሩ መጨረሻ ይሄዳል ከኤቭሪ ዴይ ሁላ ኋላ ማለት ነው okay so a letter አለ ነው ስለዚህ is a letter is
written, letter is written, letter is written by her every day ሆነ ማለት ነው። letter is written by her every day። ኦኬ ስለዚህ የሆነ ማለት መልሳችን። ስለዚህ is am are plus verb 3 ነው የምትጠቀሙት verb 1 ሲሆን ማለት ነው። verb 1 ሲሆን is am are plus verb 3 ነው የምትጠቀሙት። ኦኬ አክቲቭ he played football። he played football። ኦኬ እዚህ ጋር verb 2 ነው። ይሄ verb 2 ነው ማለት የምትጠቀሙት ነገር ምንድነው? was አሊያም were ፕላስ verb 3 ነው። ይሄ verb 2 ስለሆነ ማለት ነው። ኦኬ ሶ ፉትቦል was played by him ይሆናል ማለት ነው። ስለዚህ verb 2 ሲሆን was ወይ ፕላስ verb 3 ተጠቀሙ። ስለዚህ እዚህ ጋር ምን ይሆናል? was played ሆነ። was የተጠቀምንበት ምክንያት ወይ ያልተጠቀምንበት ምክንያት ፉትቦል አንድ ስለሆነ ነው። they are building a house። ኦኬ ሶ a house ብላችሁ ትጀምራላችሁ። are አለ አይደል? are ለማለት verb 2 ትጠቀማላችሁ። ወይ is ወይ am ወይ are ትጠቀሙና ፕላስ being ፕላስ verb 3 ትጠቀማላችሁ። ኦኬ ሶ ምን ይሆናል ማለት ነው? a house አንድ ነው። a house is being built by them ይላል። house is being built by them። ሶ are ብሎ verb 1 ፕላስ ing ካለ are ሊሆን ይችላል፣ is ሊሆን ይችላል፣ am ሊሆን ይችላል። ፕላስ being ፕላስ verb 3 ትጠቀማላችሁ ማለት ነው። ስለዚህ is being built ትክክለኛው መልስ ነው። ኦኬ we have already eaten the food። have already eaten እዚህ ጋር have አለ። ለዛ ወይ have ወይ has ተጠቀሙና ፕላስ been ፕላስ verb 3 ነው የሚሆነው ፎርሙላችሁ። ኦኬ ሶ እዚህ ጋር ምን ይሆናል? the food has already been eaten by us መሆን ይችላል። ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላይውስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዘኛን ከአፕስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው ማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል። ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላሉ። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን የቱቶሪያል ክፍያ ያነሰ ነው። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን። ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ @apsra-english-bot ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነፃ ይጀምሩ።
ለበለጠ መረጃ ኮሚትድ 12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። ፕሪሚየም አድርጋችሁ ከ300 በላይ ጥያቄዎችን ማግኘት የምትፈልጉ ደግሞ ከ300 በላይ የእንግሊዝኛ ሰዋሰው ጥያቄዎችን ፕራክቲስ የምታደርጉበት የእንግሊዝኛ ግራመራችሁን፣ ችሎታችሁን፣ ብቃታችሁን እንድታሻሽሉበት የምትችሉትን አፕሊኬሽን ለአንድ ወር በሚቆይ 500 ብር ክፍያ አፕሊኬሽኑ ከስር ላይ ያለውን ፕሪሚየም ተጭናችሁ የከፈላችሁበትን ደረሰኝ ቁጥር በማስገባት ሰሚት አድርጉ። አፕሩቭ አድርግላችኋለሁ። ፕሪሚየም የምታደርጉበትን መንገድ እዚህ ቪዲዮ ላይ ያሳይቻችኋለሁ። ስለዚህ በዚህ መልኩ አፕላይ ታደርጋላችሁ። አፕላይ ካደረጋችሁ በኋላ አንሎክ ይደረግላችኋል ማለት ነው። ግራመር አድቫንስድ ውስጥ ያለውን ኮንተንት አክሰስ ማድረግ ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። ከዛ በተረፈም ፕሮግረሳችሁን ቼክ ማድረግ ትችላላችሁ፣ ኩዊዝ መፈተን ትችላላችሁ፣ ቪዲዮዎችንም ታገኛላችሁ። መልካም ትምህርት ያብስራ። እዚህ ጋር ምን ይሆናል ማለት ነው? the food has already been eaten by us ሆነ ማለት ነው። so have ፕላስ ቨርብ ስሪ ካለ have ወይ has ፕላስ been ፕላስ ቨርብ ስሪ ነው የምትጠቀሙት ማለት ለዛ has already been eaten ተጠቀማላችሁ ማለት ነው። ኦኬ she will write the report። እዚህ ጋር the report ብላችሁ ትጀምራላችሁ። the report will be ስለዚህ will ካለ will be ፕላስ ቨርብ ስሪ ነው የምትጠቀሙት። the report will be written by her። the report will be written by her ማለት ነው። so will ፕላስ ቨርብ ከነበረ will ፕላስ be ፕላስ ቨርብ ስሪ ይሆናል ማለት ነው። ስለዚህ will be written ሆነ ማለት ነው። they ought to collect money for the church። okay the church no the church indirect ነው አይደለ? indirect ኦብጀክታችን ዳይሬክት ኦብጀክታችንን ነው የምንቀይረው። ኦኬ ሶ ማኒ ብለን እንጀምራለን። ማኒ ኦቱ ካለ ኦቱ ቢ ከዛ ኮሌክትድ ought to be collected for the church by them። money ought to be collected for the church by them ሆነ ማለት ነው። ስለዚህ ሞዳል ፕላስ ቨርቧን ካለ ሞዳል ፕላስ ቢ ፕላስ ቨርብ ስሪ ይሆናል ማለት ነው። ዳይሬክት ኦብጀክት መጀመሪያ ይመጣል። ከዛ ኢንዳይሬክት ኦብጀክት ደግሞ እዛው ቦታው ላይ ይቀራል ማለት ነው። ዳይሬክት ኦብጀክታችን እዚህ ጋር ድርጊቱ የተፈጸመበት ያለው ማነው? ማኒ ነው። ድርጊቱ የተፈጸመለት ያለው ደግሞ ቸርቹ ነው ማለት ነው። ለቸርቹ ነው ገንዘቡ እየተሰበሰበ ያለው ገንዘቡ ቢሆንም ማለት ነው። ኦኬ when converting I as subject in active to passive it becomes I ወደ ምን ይቀየራል? I ወደ ሚ ይቀየራል። he ወደ him ይቀየራል። she ወደ her it ወደ it ራሱ you ወደ you ራሱ we ወደ us they ወደ them። okay subject pronoun shift I to me። okay he was playing chess እዚህ ጋር ምን ይሆናል? ቼስ ወደ አረፍተ ነገር መጀመሪያ ይመጣል። ሂ ወደ መጨረሻ ይሄዳል ባይ ሂም ሆነው። ከዛ ቼስ ወዝ ነው አንድ ስለሆነ ቼስ ወዝ ቢንግ ፕሌይድ ባይ ሂም ሆነ ማለት ነው። ቼስ ወዝ ቢንግ ፕሌይድ ባይ ፓስት ኮንቲኒየስ ወዝ ፕላስ ቨርባን ፕላስ አይኤንጂ ማለት ነው። ወዝ ወይ ፕላስ ቢንግ ፕላስ ቨርብ ስሪ ወዝ ቢንግ ፕሌይድ ሆነ ማለት ነው። ኦኬ we had already cleaned the house ወደ አረፍተ ነገር መጀመሪያ ይመጣል። we by us ይሆናል። had already been cleaned ይሆናል። had already been cleaned። እሺ past perfectly had plus verb 3 had plus been plus verb 3 ነው የምትጠቀሙት። ስለዚህ had plus verb 3 ካለ had plus been plus verb 3 ነው። had already been cleaned። okay which is the correct pronoun change for they built the bridge። correct pronoun የሆነው የቱ ነው? the bridge was built by they the bridge was built by their the bridge was built by them the bridge was built by theirs by them። subject pronoun they
ወደ ኦብጀክት ፕሮናውን them ይቀየራል አፍተር ባይ። ኦኬ ስለዚህ ሁሉንም ትክክል ሆነናል። ስለዚህ ወደ ሌሎች ጥያቄዎች መሄድ እንችላለን። ይህንን ሪቫይዝ ለማድረግ ብቻ መመለስ እንችላለን ማለት ነው። ድጋሚ ጥያቄዎች ፕራክቲስ ለማድረግ እና ዲቴይሎችን ኑዋንሶችን ለማየት ማለት ነው። በነገራችን ላይ እንግሊዝኛን ከአብስራ ጋር አፕሊኬሽን የምትማሩበት መንገድ ቴሌግራም ላይ ምንድን ነው የምታደርጉት? አት የአብስራ እንግሊሽ ቦት ላይ እሱ ላይ ትመጡና ሰርች ባር ውስጥ ታስገቡታላችሁ ማለት ነው። ይሄንን ስለዚህ አሁን ይሄንን ሰርች ባር ውስጥ ባስገባው ይመጣልኛል ማለት ነው። አለበለዚያ ደግሞ ቴሌግራም ላይ YW ቱቶሪያልን ጆይን ማድረግ ነው የሚጠበቅባችሁ ማለት ነው። አት YW ቱቶሪያል ሶስቱ ፊደላት የመጀመሪያዎቹ ካፒታል ናቸው። መልካም ጊዜ